ደንብ ነው የማውቀው። ምንም ቢሆን ታዲያ ራሴን አደጋ ውስጥ እንደማልጠብቅሽ ታውቂያለሽ። እሱን እንኳን ታዩ። ይሄኔ እሺ ብለው ይሻላል እያልሽ እያሰብሽ ነበር። ሰላም እየሙች እኔ እንደዛ አላሰብኩም። ሀንዬ እባክሽ ልንገራ፣ በቃ ተይኝ። ይህ ቀን አልበቃ ብሎ በማታም ጭቅጭቅ ጀመራችሁ። ምኑን? እብደቱን ነዋ። አንተ ልጅ እረፍ። መቼም ጤነኛ ሰው በዚህ ሌሊት እንደዚህ የሚጨቃጨቅ አይመስለኝም። እረፍ አልኩ እኮ ምናሴ። ቆይ ምን ሆናችሁ ነው? አይ ምንም አልሆንም። ሰላምዬ በቃ ወደ ውስጥ እንግባ። ሀንዬ አንቺ ትሻለሽ ስንልሽ አብረሽ ከሰላም ጋበች። ቆይ አንተ ልጅ አታርፍም እንዴ? ሊያናድድሽ ብሎ ነው እኮ። በቃ ነይ እንግባ። ጅል ሆንክ ልጅ። በተደጋጋሚ ያስቀይሜሃለሁ፣ ግን እባክህ ከእኔ እንቅጣኝ። ልጅ ቤቲ ወንጀለኛ እያረግሽ ነው? እንደሱ ሳይሆን ይቅርታ እንድታደርግልኝ እየጠየኩህ ነው። የሆነ ነገር ታውቃለህ እያልሽኝ ነው ይቅርታ የምትይ? አለቃ እሷን እቀጣታለሁ ብለኸኝ ነበር እኮ። እና ብልሽስ? ማለቴ ቀጥሃት ከሆነ ብዬ ነው። እና ጽዮን ለኔ ምን ልታደርግልኝ ይዛታለሁ? ምናልባት እኔን ለማስፈራራት። ይኸውልሽ አሁን ምንም ነገር ሳትናገሪ ተነስተሽ ውልቅ ውጪ። አለቃ እየለመንኩህ እኮ ነው። ምንም አይነት ልመና የሚባል ነገር አልፈልግም። እባክህ እዘንልኝ። ተነሽና ውጪ አልኩሽ። ይቅርታ በጣም አለቃ። ተነሽ ውጪ ስሉሽ አይገባሽም እንዴ? እባክህ እዘንልኝ። ይኸውልሽ ሂጂና ለፖሊስ በቃሉ እህቴን አፍነዋታል ብለሽ ተናገሪ። እና ምን ሆኖ ነው? አስቀይሜያቸው ነው። የእናንተ ጸብ ደግሞ አይጣል ነው። ካልተጣላችሁ የሚያማችሁ ነው መስለኝ። በአሁኑ እንኳን ሳያመሩ አይቀሩም። እባክሽ ታያቸው። ይኸውልህ ምናሴ፣ እኔ ናሴርን ቀለል አድርጎ የሚያይብኝ ሰው አልወድምሽ። ሀንዬ እኔ እኮ እያቀለድኳቸው አይደለም፣ ግን መታረቃቸው አይቀርም ብዬ ነው። በጣም ነው የተናገርኳቸው። ምን አድርጉሽ? እኔን ለመጠበቅ በሞከሩ እኔ ግን ተናገርኳቸው። ከምንድን ነው የሚጠብቁሽ? ከብዙ ነገር። ሰሞኑ ምን እየሆናችሁ እንደሆነ አላውቅም፣ ብቻ ነገሩን ግልጽ ብታደርግልኝ ደስ ይለኛል። የሆነ ልጅ ሲያስቸግረኝ ልጁን ካልደበደብን አሉ። ምን አይነት ልጅ? ዝም ብሎ ዱርዬ ነው። እነሱ አውቆ እኔ ሳላውቅ? ምናሴ ነገሩ እኮ ቀላል ነው። አይ አይደለም፣ እንዳትዋሽኝ። ምን እያልክ ነው? ሰላም ለእናንተ ይሁን ውድ ቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኖላዊ ድራማ እንደተለመደ ይዘንላችሁ መጥተናል። ኖላዊ ድራማ ክፍል 80 ነው ዛሬ የተለቀቀው እና በባለፈው ክፍል እንደተመለከትነው ሰላምና ሀኒቾ ጭቅጭቅ ላይ ነበር ያቆሙት። የሚጨቃጨቁበትን ምክንያት እንግዲህ ከዚህ በላይ ሚስጥሩን ብቻዬን መያዝ አልችልም፣ ላንቺ ለነግርሽ ይገባል ብላ እውነቱን አንተ ነህ እያስፈራራት እንደሆነ ከማስፈራራት አልፎ አብረሽን ካላደርሽ ሚስጥሩ ለእናትሽ እናገራለሁ እያላት እንደሆነ ለሰላም ነግራታለች። ሰላምም እንግዲህ እንኳን እንደዚህ አይነት ነገር ተነግራ እንደውም እብድ ናት፣ መቋቋም አልቻለችም እና ተነስታ ሄዳ ከመኝታ ቤት ተነስታ ሄዳ እናገራለሁ፣ በቃ ለማየ ሁሉም ነገር መናገር አለብኝ። እስካሁንም እኮ አንቺን ከአደጋ ለመጠበቅና አንቺ ችግር ውስጥ ስላልገባሽ ነው እንጂ እንደዚህ መሆኑን ባቅ ዝም አልልም ነበር። ስለዚህ እጄ እናገራለሁ እያለች ሀናም አትናገርም እያለች በሁለታቸው መካከል ጭቅጭቅ ተነስቷል ማለት ነው። ምክንያቱም ሀና ሁለታችን የናንቺ ችግሩ ልንፈታ ይገባል፣ እማዬ ከሰማች ታብዳለች፣ ነገሩ ችግሩ ይፈታል እያሉ መናገር የለብሽም የምትለውን ቃል ሲናገሩ መጣ ወንድማቸው ማለት ነው። ትንሽ ወንድማቸው ጭራሽ ደግሞ ብላችሁ በሌሊት ተነስታችሁ በጨቃጨቅ ጀመራችሁ ምንድን ነው ሲላቸው፣ ሁለታቸውም እንግዲህ ሚስጥሩን በሁለታቸው መካከል ነው እንዲሆን የፈለጉት። ለምናሴ ምንም አይነት ሚስጥር እየነገሩት አይደለም። ምክንያቱም እሱ ሄዶ እንዴት ጥቅመት የእህቶቹ መጠቃት ስለማይፈልግ እንዴት እንደዚህ ያደረጋል ብሎ ሄዶ ካልተነጋ ችግር ስለሚፈጥር ያንን ነገር ስለማይፈልጉት እንግዲህ ማንም ቤተሰብ ውስጥ ጉዳይ ያላቸው የለም። ሁለታቸው ነው ችግሩን የያዙት ማለት ነው። በሌላ በኩል ቤቲ እህቷ ከጠፋችባት ቀናት ተቆጥሯል። በእርግጥ ቤቲ እህቷ የጠፋችባት አትመስልም። በቃ ዘና አብላ ነው እየፈለገቻት። መርፌ ራሱ ሲጠፋ እንደዚህ ሰው እንትን አይልም፣ ዘና ብሎ አይፈልግም። እንኳን እህቷን የምታክል ነገር ጠፍታባት በጣም ነው እኔ ግረመኝ። ማለት እህታችሁ ታግታ ከቀናት በሆናተኝ በቃ እያለች የተዝናናች እህት የታገተች እያለች እንደ ደህና ነገር ስትናገር የማይዋጥ ነገር በጣም ነው ያልተዋጠልኝ የቤቲ ጉዳይ በነገራችን ላይ እናም ሁሉም ነገር ይቅርታ ለማለት ወደ አቶ በቃሉ ጋር ሄዳ ነበረ። ሁሉም ነገር ይቅርታ እና ስለ እህቴ መረጃ እንዳለ አውቃለሁ እና ከአንተ ጋር መሳፈጥ አልፈልግም፣ እህቴን በእህቱ ጉዳይ ብቻ የእህቷ እንዲያስፈታላት ነው የነገረችው። ይቅርታ ለሁሉም ነገር አንተ እንደምትለኝ አረጋለሁ ብላ እሱ ግን በጭራሽ ጉዳይ ማላላት። እኔ ሲጀመር እንዴት ነው ያንቺን እህትን ማግተው ብሎ አባሩን የሰደዳት። እንግዲህ እንደዚህ ሲጫጫሁም
ሰምቷት ነበረ። ሁለታቸውም ሲጫጫሁና ሲጮህባት ስለሰማ ቤቴን አግኝቶ እዝራ ቤቴን አግኝቶ ለምንድነው ከአባዬ ጋር ስትጫጫሁ የነበረው ምናምን ሲላተኝ ያው እህቴ ታግታለች እንደጠፋች ታውቃለህ። ሲጀመር እሷ አያውቅም ነበር እህቴ ታግታለች። ቤት ሰሞን እያገኛት ሁላችንም እያገኝናት እያየናት አይደለም። ስለዚህ እሷ መታገት እጅ ደግሞ የአባት እጅ እንዳለበት እርግጠኛ ነኝ ብላ ትናገራለች። እሱ ደግሞ ጭራሽ ብለሽ ብለሽ አባቴ ማፊያ ነው ያግታል ምናምን ማለት ጀመረች። እንደ በአባቴ ማሰት መጭቤ እንደ ቅልድ ዝም ብያለ ቁጭ ብዬ አልመለከትሽም ብሎ ተናዱ ጥሏት ነው የጠፋው። ምክንያቱም እኔ አባቴ ምን ልታረግለትን ጽዮን ሊያግታት ይችላል ለምን ያግታታል ብሎ ሲጠይቃት ምናልባት እኔን ለማጥቃትና በአንተ ጉዳይ ስለመጣችባት ከዚህ በፊት አስፈራርቶኛል። እንደውም እሷ ላይ እህትሽን ነው የማግታት ብሎ ስላስፈራራኝ በዛ ጉዳይ ሊሆን ይችላል ብላ ስትለው ለማዳመጥም ዝግጁ አይደለም። ግን እሱ ይሮ አባቱን ጠይቆታል። ጽዮን እንደታገተች እህቷ ነግራኛለች ቤቴና እጅህ አለበት ብሎ ጠይቆታል። ምን ልታረግልኝ ነው እሷን ማግተው? እኔ ምናልባት በእኔ ጉዳይ ያው ሀን እንደምትወደኝ ስለምታውቅ ሀና ላገባ ስለሆነ የሽምግልና ነገር እንዳይስተጓጎል አግታት ከሆነ አባዬ ምናምን ብሎ እና እኔ ከአንተን አልጠብቅም እንዴት አባትክ እንደዚህ አይነት ጉዳይ ትጠረጥረዋለህ ምናምን ብሎ ተናዶ አባቱም ጥሎ ሄደ። እዝራም እያዘነ ነበር። አባዬን አስቀየምኩት እንዴ እያለ እያዘነ ይገኛል ማለት ነው። በሌላ በኩል አቶ መስፍን የቤቲ ጉዳይ በጣም አስጨንቆታል። ባለቤቱንም ሳያማክር እንግዲህ ቀጥታ ወደ አባባ ኖላዊ ጋር ሄዱ። አባባ ኖላዊ እንደውም በሩን ሲያጓጓ እና ያሲር መስለውት ነበረ። ምክንያቱም እነሱ ሲገቡ በር አያንኳኩም፣ ዝም ብለው ነው ዘውሎ የሚገቡ። ከመቼው ሌሎ ደግሞ ስርዓት የያዛችሁ ዝም ብላችሁ ግቡ እያለ ነበር። ግን መጨረሻ ላይ ሲከፍተው አቶ መስፍን ነው እና ይቅርታ ጠይቆታለኝ። አንተን መሆን ግን አላወኩም ነበር እና ያሲር መስለው ረጅም ሰዓት አቆምኩ ይቅርታ ሲለው ምንም ችግር የለውም ብሎ የመጣበትን ጉዳይ ቶሎ ተናገር። የመጣበት ጉዳይ ደግሞ እናም ከዚህ በፊት ጫፉን ነግረዋለች። ሀና ነግራቸዋለች ለአባባ ኖላዊ መረጃው አላቸው። ወሬውን ሰምተዋል። ነገር ግን በእሷ በዛች ልጅ ጉዳይ ያለውን ቤታችን ውስጥ ችግር የሚፈታ ትልቅ መረጃ እንዳላትና መረጃው ልትናገር እንደሆነ ቤት ውስጥ ደግሞ ሁሉም ቤተሰብ በተሰበሰበበት ነው እናገራለሁ ያለችው ብለው እንግዲህ ስለ ቤት ያለውን ጉዳይ ነገሯቸው ማለት ነው። እሳቸውም ያው ጥሩ ትክክለኛ መረጃ ሊኖራት ይችላል፣ ስለዚህ የማትቀበልበት ምንም ምክንያት የለም ብለው እሳቸውም እንዲቀበላት ነው የመከሩት። ምናልባትም ከባዩሽ ጋር የተያያዘ ጉዳይ ሊኖር ስለሚችል እነሷ ማናገሩ አይከፋም ብለው ምክር ለግሰውታል ማለት ነው። እናም አባባ ግን ሚስቴ ፍቃደኛ አትሆንም፣ ያው ደረቅ ስለሆነች ይህን ነገር አትቀበልም ሲለው አባባ ኖላዊም እሱን ለማገዝ እንግዲህ ቀጥታ ወደ ሜላት ጋር ሂዶ ነው እውነቱን የነገራትና እንድትቀበላት ምናልባትም ቤተሰቡን የሚጠቅም መረጃ ሊኖራት ይችላል። ስለዚህ እሷን ማነጋገር ጥሩ እንደሆነ አግባብተው ነግረዋት እሷም ፈቃደኛ ሆናለች ማለት ነው። እናም አባባ ኖላዊም ነው ቁርስ ልጋብዝ ብለው ወስደው ቁርስ ጋብዞት በጣም ደስ ብሎት እየተደሰተ ነበር። እና ሀና ስትመጣ በጣም ደስ ብሎኛል፣ አባትሽ መጥቶ ነበረ በልጅቷ ጉዳይ ሊያወራኝ መጥቶ ነበር ምናምን ሲላት፣ ጭራሽ ያውንስ የዚህ ቤተሰብ ነገር በጣም ነው የሰለቸኝ፣ በቃ ባላቃቸው ብዬ ራሱ አስባለሁ አንዳንዴ። ምክንያቱም በጣም ችግራቸው አያልቅም እያለች በቤተሰቦቿ እየተማረረች ነበር። አባባ ኖላዊን ግን ያው ቤተሰቦች በጣም ግራ ይገባሉ፣ ግን ደግሞ ቤተሰብ ናቸው፣ ስለዚህ ታግሽ እያሏት ነበር። እኔ አሁንስ በታረቁልኝ እንጂ አግብቼ እስከመውጣ ድረስ ከዛ የራሳቸው ጉዳይ ብላ እንግዲህ እንደመረራት ለአባባ ኖላዊ እሳቸውንም ጭራሽ የነሱ አልበቃ ብሎ በዚህ ጉዳይ እሳቸው ማስገባቷ በጣም አናዷታለኝ። በሌላ በኩል አጎታቸው ድማሙ የልጆቹ መጨነቅ ቤት ውስጥ እያደረጉ ያሉን ነገር ፊታቸው መቀያየርን ስላየ በዚህ ጉዳይ ላይ በጣም ተጨንቋለኝ። እናም ሄዶ ወይዘሮ ሜላትን ለማናገር ሞከረልን። ለመሆኑ ልጆችሽ ከማን ጋር እንደሚውሉ ምን እንደሚያደርጉ ምን እንደሚያስቡ ታውቂያለሽ ወይ? እናንተ ለነገሩ ሁለት ከርጅና አንዴ ከወንድ ጋር አየሁሽ አንዴ ከሴት ጋር አየሁ እየተባባላችሁ የተዳረቃችሁ እንዴት የነሱን ችግር ልታዩ ትችላላችሁ? በቃ ልጅ እንዳላችሁ ራሱ አታስቡ ምናምን ብሎ በጣም ተናዶ ልጆቹ ጉዳይ በጣም እያሳሰበው እንደሆነና ልጆቹ እንዲከታተሏቸው ነው ማስጠንቀቂያ የሰጡት። ለአቶ መስፍንም ነግሮታለኝ። አንተ ስትጀምር ልጅ ያለሁላት አይመስለኝም እና ልጆቹ
አሁን አድገዋል። ሁለታቸውም ወይዘሮ ሜላትም መስፍንም አሁን አድገዋለኝ በቃ። ስለዚህ እኛ ክትትል የሚያስፈልጋቸው ጊዜ አይደለም ብለው ሲመልሱለት በጭራሽ እንኳን አይደለም ልጅ እያሉ እስከ ሰዓት ከምናምን ነው የሚጠበቀው። አሁን ግን ከጠላት መጠበቅ አለባቸው። ስለዚህ ልጆቻችሁ ላይ ትኩረት አድርጉ ብሎ ምክር ሰጥቷቸዋል ማለት ነው። እነ ሰላሚናም የሆነ ችግር እንደተፈጠረ ሁለታቸው መካከል ትልቅ ምስጢር እንዳለ ለእናቱ ነግሯታል፣ ምናሴ ማለት ነው። እሱን እንግዲህ ለማጣራት በሚቻላት መጠን እናትየው አጣርታውን እውነቱን ትደርስበታለች። ከዛ ግን አንተነህ ያልቅለታል። ወይዘሮ ሜላት ላይ ከደረሰ ጉዳዩ በቃ አንተነህ በጣም ነው የምትናደድበት፣ አትለቀውም እስከ መጨረሻው።